ጠቅላይ ሚኒስትር ናሬንድራ ሞዲ በትናንትናው ዕለት መልእክት አስተላልፈዋል። እጅግ አደገኛ መልእክትን ያስተላልፉት በተለይ ይህ ወቅት ከኮሮና የበለጠ ወቅት ነው፣ ወይም ደግሞ ልክ እንደ ኮሮና ይህንን ጊዜ ማለፍ ያለብን። እንደሚታወቀው በኢራን በአሜሪካና በእስራኤል ጦርነት የነዳጅ እጥረት እንዳለ ይታወቃል። እንግዲህ ህንድ ደግሞ ከፍተኛ የህዝብ ቁጥር አላት፣ ከፍተኛ ተሽከርካሪ አላት። ያንን በተመለከተ መልእክት አስተላልፏል። በዚህም እንግዲህ ህዝቡ እንቅስቃሴውን እንዲገድብ እና እንደዚሁም ደግሞ ማዳበሪያም ከውጭ ከማስገባት በተፈጥሮ ማዳበሪያ እንዲጠቀም ዘይትን ጨምሮ ከውጭ የሚያስገባቸውን እቃዎች ሙሉ ለሙሉ እንዲቀንስ፣ ሲቀጥልም በዋናነት መነጋገሪያ የሆነው ደግሞ ወርቅ ነው። ወርቅን ለሰርግ ጥሎሽ ይጥላሉና ይህንንም በአስቸኳይ ወይም ደግሞ ለአንድ ዓመት ያክል ቢያንስ ወርቅን ለሰርግ ጥሎሽ ከመጣል እንዲቆጠቡና ይሄ ቀን እስኪያልፍ ድረስ አስፈላጊውን ትብብር እንዲያደርጉ ሲሉ ለህዝባቸው መልእክት አሳልፈዋል ናሬንድራ ሞዲ። ይሄ የወርቁ ጉዳይ ግን ሌላው ሀገር ቢተገበር መልእክታቸው። ሌላኛው አዲስ የወጣ መረጃ አለ፣ እሱን ልንገራችሁ። እንግዲህ ፈረንሳይና እንግሊዝ አዲስ ጥምረት ፈጥረዋል። ይህ ጥምረት ደግሞ ኢራንን እጅግ እያስቆጠረ የሚገኘው ወደ መካከለኛው ምስራቅ እንግዲህ ፈረንሳይና እንግሊዝ ጥምረት ፈጥረው የጦር መርከብ ወደዛ ልከዋል። ይህ መርከብ ወደዛ መላኩ ምናልባትም ጦርነቱ ሊያበቃ ባለበት ሰዓት ይህ መላኩ ሌላ ውጥረት ይፈጥራል ተብሎ የተሰገረው እነዚህ ሀገራት እንግዲህ የአውሮፓ ህብረት ወይም ደግሞ የኔቶ አባል ሀገራት እንደሆነ ይታወቃል። እናም የኔቶ አባል ሀገራት ወደዚህ እነዚህ ሁለት ሀገሮች ወደዛ የጦር መርከብ መላካቸው ምናልባትም ሌሎችም ተከትለው እንደዚህ አይነት ተግባር ይፈጽማሉ ተብሎ ነው እየተነገረ የሚገኘው። ኢራን ግን እነዚህ ሁለት ሀገራትን በከፍተኛ ሁኔታ እያስጠነቀቀች ነው የምትገኘው። እንግዲህ ኢማኑኤል ማክሮን ይህንንም እንግዲህ ይፋ አድርጓል። የጦር መርከቧ ወደዛ ተጓዘች ማለት ነው። ወደዛ የተጓዘችበት ምክንያት ያን ውጥረቱን ለማብረድ ነው ብለው ነው የገለጹት። ለኢራን ግን እጅግ አደገኛ ይሆናል ተብሎ ተጠብቋል። መረጃ ወጥቷል። ሪከርድ እየሰበረ ነው ይህ ጉዳይ ማለት ነው። ይህ ሪከርድ የተሰበረው ደግሞ በሜፓፔ ነው። በሪያል ማድሪድ ተጫዋች እንደሆነ ታወቃል። ይህ ሜፓፔ ማለት ነው። እናም ከሱ ጋር በተገናኘ ግን ፔቲሽን ከዛ ከማድሪድ ይውጣልን የሚል ፔቲሽን ተፈርመዋል። አሁን ላይ ግን ይህ ፔቲሽን ፊርማ 31 ሚሊዮን ደርሷል። ምናልባትም ይህ እጅግ ሪከርድ የሰበረ ነው። እስካሁን የነበረው የፔቲሽን ወደ 24 ሚሊዮን ነበር። አሁን ግን እንግዲህ 31 ሚሊዮን ደርሷል። መጀመሪያ ሲጀምሩ የፔቲሽን 200 ሺህ አካባቢ ነበር ፔቲሽን ይፈረማል ተብሎ የተጠበቀው። ባልተጠበቀ ፍጥነት እዚህ ደረጃ ላይ መድረሱ ምናልባትም እነዚህ የፈረሙት የዛ ደጋፊ ናቸው ወይስ የማድሪድ ደጋፊ ናቸው ወይስ ደግሞ የሌላ ሀገር ናቸው የሚለው እያነጋገረ ቢሆንም ነገር ግን 31 ሚሊዮን ፔቲሽን ተፈርሞ ሜፓፔ ከዛ ክለብ እንዲወጣ ፔቲሽን ተፈራርመዋል ነው የተባለው። በደቡብ አፍሪካ በከፍተኛ ሁኔታ ህዝቡን ሲያስመርር የነበረው ወይም ደግሞ ስደተኛ ጠል የነበረውና ዋና መሪያቸው የነበረው ቤቱ ሙሉ ለሙሉ ተቃጥሏል ማለት ነው። በደቡባዊ ደቡብ አፍሪካ የሚገኝ ቦታ ነበር መኖሪያው ማለት ነው። ድርባን በምትባል አካባቢ ነበር የሚኖረውና ይህ መኖሪያ ቤቱና ንብረቶቹ ግማሹ ወድሟል ነው የተባለው። ይህ እንግዲህ ለስደተኞች ምናልባትም ትልቅ ደስታ ሊሆን ይችላል። በተለይ ደግሞ እዛ አካባቢ በደቡብ አፍሪካ ከፍተኛ ስቃይ ሲያደርስባቸው እና ድብደባም ሲያደርስ የነበረ ዋና መሪያቸው አስተባባሪያቸው ነው እና የሱ ንብረት ወድሟል። እሱ በከፍተኛ ሀዘን ላይ ነው የሚገኘው በሰዓት የተባለውና ምናልባትም የሱ ሌሎች እንደዚሁ እንትኖችን አስተባብረው ሌላ ጥቃት ያደርሳል ተብሎ ነው በስጋት እየተፈጠረ የሚገኘው በዛ አካባቢ። በነገራችን ላይ ደቡብ አፍሪካ የምትኖሩ ኢትዮጵያውያንም ጥንቃቄ ማድረግ ያስፈልጋል። በሰዓት ተነሳስቶ ሌላ እርምጃ ይወስዳል ተብሎ ነው እየተፈረመው። ምሽት ላይ በነበረው የአርሰናል ጨዋታ በቪዲዮ ላይ እንደምትመለከቱት እጅግ የሚገራርም ትዕይንቶችን ያየንበት ነው። በመጨረሻ ሰዓት በቫር ባይታይ ኖሮ ምናልባትም አርሰናል ነጥብ ጥሎ ነበር። እናም የአርሰናል ደጋፊዎች በቪዲዮ ላይ እንደምትሰሙት ማለት ነው በከፍተኛ ሀዘንና ቁጭት ነበሩ። ነገር ግን ያ ቫር ለአርሰናል በመጨረሻው ሰዓት ቫር ጠቅሞታል። አንዳንድ ደጋፊዎች እንደውም ቫር ለአርሰናል አይሰራም ሲሉ ነበር። ነገር ግን በመጨረሻው ሰዓት ዋንጫ ላይ ፉክክሩ እንዲቆዩ ያስቻላቸውን እንግዲህ ውሳኔ የተወሰነው እንደምትመለከቱት ማለት ነው። በረኛው በእጁ ነው ጎሉን ያገባው። እናም ይሄ እንግዲህ ለአርሰናል በተለይ በመጨረሻው ሰዓት ይህንን ማግኘታቸው እውነት ለመናገር ብዙዎች እየተናገሩበት ያለ ጉዳይ ነው። እናም አርሰናል በቫር ተክሷል እየተባለ የሚገኘው እናንተ ሀሳብ አስተያየት ስጡን በዚህ ቪዲዮ። መልካም ቆይታ